የቻምፒየንስ ሊግ ግማሽ ፍጻሜ አጓጊ ሁለት ጨዋታዎች ላይ ቪዲዮዎችን እየሰራ ነው በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል ከዩኤፋ ቻምፒየንስ ሊግ ስፖንሰር ሃይነከን ጋር በመተባበር ጤና ይስጥልኝ እንዴት ናችሁ እንዴት ከርማችኋል ውድ የስፖርት ቤተሰቦች ረቡዕ ምሽት ደግሞ በሞንትዊክ ካታሎኒያ ባርሴሎና ከኢንተር ሚላን ሌላውን ምራቅ የሚያሱጥ ፍልሚያ ያሳዩናል ብለን እንጠብቃለን ሁለቱም የተለያየ አይነት የጨዋታ ስልት የሚከተሉ ወቅታዊ ብቃታቸው በጥሩ ደረጃ ላይ የሚገኝ ሁለቱም የስፔን ላሊጋ እና የጣሊያን ሴሪያ መሪዎች ናቸው በነጥብ እኩል ቢሆንም ኢንተር እነዚህ ሁለት ቡድኖች ታዲያ በግማሽ ፍጻሜ በዓለማችን ትልቁ የክለቦች ውድድር ላይ አንዱ ጥሎ ሌላው ለማለፍ በሚደረገው ፉክክር ላይ ሲገናኙ እንዴት አንጓጓ የማክሰኞ ምሽቱን የአርሰናልና የፒኤስጂን ጨዋታ በጥልቀት ባየንበት ልክ አሁንም በዚሁ ጨዋታ ላይ በተመሳሳይ ብዙ ልንወያይበት በድጋሚ ባልደረቦቼ ከኔ ጋር ናቸው ዮናስ አዘዘ እና ሚሊዮን ጉክሳ ሚሊሻ ይሉታል በሚሊሻ ዝሙ ነው የሚታወቀው ሁለቱም አብረውኛሉ ጓክተናል መቼም ይሄም ጨዋታ ያጓጓል ሞንትዊክ ምን ያሳየን ይሆን ይሆን የ2010 የኢንተርና የባርሳን ጨዋታ የሚያስታውሰው የጆዜና የፔፕ ጓርዲዮላ ፍልሚያና ልዩነቱ የዛን ጊዜ የአልፕስ ተራሮች ላይ እሳተ ገሞራ አልተነሳም የአይስላንድ እሳተ ገሞራ እና የመጀመሪያው ጨዋታ ደግሞ ካታሎኒያ ላይ ነው የሚደረገውና የ2010 ጨዋታ ብዙ ትውስታዎች አሉትና ወደኋላ ቡድኖቹን አጫወት ስንመለከት የዛ አይነት ባህሪ ያለው ኢንተር ሚላን ከጆዜ ትንሽ ባለፈው ስናነሳንች ከጆዜ የተሻለ ፍሌር ያለው ግን እንደ ጆዜ ሞሪኒዮ ቡድን በጣም ጠጣር የተከላካይ ክፍል ያለው ጠንቃቃ ቡድን ነው ለናል ይሄኛው ባርሴሎና ደግሞ ጀብደኛ ጎሎች የሚያስቆጥርና ሁለት ነገር ነው የሚታይልን አንደኛው ሲሞኔ ኢንዛጊ ላይክ ይሄ ስልክ ባትሪ 97% ላይ ሆኖ ግን ለጥንቃቄ ብለ ባትሪ ሴቭ ቦል ላይ የሚያረጋ አሰልጣኝ አይነት ማለት ነው ሲሞኔ ኢንዛጊና የዚህ ሃንስ ፍሊክ ግን በዚህ አመት ያየሁት በጣም ድንቅ ቡድን ነው የሰሩት ባርሴሎና አንድ ያየሁት ነገር ተመቸኝ ዋንጫ ባይወስድ ራሱ ያን ሪስፔክት ያጣው ሪስፔክት መልሶ ያገኝበት ሲዝን ነው መሳቂያ ላፊንግ ስቶክ ነው የሆነው ባርሳ ባለፉት አመታትና ስለ ባርሳ የሚወሩ ነገሮች በሙሉ የሚያስቁ ይሄም አለ እግር ኳስ ላይ ወደፊት የሚያገኘውን ገና ከሚያገኘው ገንዘብ ላይ እየተበደረ ወደፊት ንግድ ሌላ ላይ በርካቱ ምናምን እንጂ በዙሪ እንደዛ ነገር በኳስ እግር ኳስ የፋይናንሻል ሊቨሬጅ የሚለውን ቃል ራሱ ብዙ መዝፈር የተወጣ ደጋግሞ ሲያወራው ዘማንበት እና ከዛ ሁሉ ጊዜ ወጥቷን ባርሳ አሁን ትንሽ መተንፈስ የጀመረበት አመት ነውና ለዚህ ደግሞ አንሲ ፍሊክ ትልቅ ምስጋና ይገባቸዋል የራሳቸውን መንገድ ይዞ መጥቷል እዚህ ቡድን ላይ ባርሳ የሚታወቅበትን ፖሴሽን እግር ኳስ ወይ የሚጫወትበትን ፕሮአክቲቭ እግር ኳስ ይዞ መጥቷል ግን ከ2010 ፔፕ ግን በጣም ይለይ ባርሳ ነው በጣም ቶሎ ወደፊት የሚሄድ በጣም ብዙ ጎሎች የሚያስቆጥርና ከተቆጠረበት ጎል በላይ አስቆጥሮ የሚያሸንፍ ቡድን ነው ባርሳ ለማሸነፍ ጎል የግድ ማስቆጠር አለበት ስለሚቆጠርበትና ይሄን ስትመለከት የጨዋታው ለውጥ በደንብ ከ2010 ባርሳ የተለየ ጨዋታ ምክንያቱም ያኛው ባርሳ በጣም ኳስ ይቆጣጠራል በጣም ከፍተኛ ኳስ ቁጥጥር ድርሻ አለው የሚፈጥራቸው ጎል ዕድሎች በጣም እርግጠኛ ሲሆን ጥቂት ጥራት ያላቸው ዕድሎች ብቻ የሚፈጥር ቡድን ጥቂት ጥራት ያላቸው ዕድሎች በከፍተኛ ኳስ ቁጥጥር ማለት ያ ምንድነው ተጋጣሚ ቶሎ እንዳይመጣ ታግዷል ከዛው ጥራት ያለው እርግጠኛ ስትሆን ደግሞ የጎል ዕድል ትፈጥርበታል ይሄኛው ባርሳ ግን ብዙ ተርኖቨር አለው ከተጋጣሚው ጋር ቶሎ ወደፊት ይሄዳል ተጋጣሚ ዕድል ስለሚያገኝ ኳስ የሚያዝ ጎል ያስቆጥርባቸው ቤኔፊካ ዶርትሙንድ በዚህ አመት ብዙ ጎሎች አስተናግዷል ባርሳና ተርኖቨሩ ከፍ ያለ ግን ፕሮአክቲቭ ጀብደኛ እግር ኳስ የሚጫወት ቡድን ሃንሲ ፍሊክ የሰሩትና አሁን ጉዳዩ ኢንተር በዚህ መንገድ ዕድሎች ያገኛል ባርሳ ደግሞ በዚህ አይነት የጠጣር ኢንተር መከላከል ላይ እንዴት አርጎ ጎል ያስቆጥራል ለዚህ የሚሆኑ ጨዋታዎች ያሉት ይመስለኛል በጣም ጥቅጥቅ ብሎ የሚከላከል ቡድን ሲያገኝ ጥቂት ጊዜና ጥቂት ቦታን ኤክስፕሎይት ማድረግ የሚያስችል ሃይ ኳሊቲ ሚድፊልድ እና ፍሮንት የፊት አጥቂዎች በተለይ ላሚን ያማል ፔድሪን በስም ተጠቅስ ማለት ነው ያሉት ቡድን ነውና ሁለቱም በጠንካራ ጎናቸው ተጋጣሚያቸው መጉዳት ይችላሉ ሁለቱም በደካማ ጎናቸው ደግሞ አደጋውስ ሊገቡ ይችላሉ እና እኔ በጣም በጉጉት ነው የምጠብቀው ያጓጓል በተለይ ደግሞ የ2010ን ጨዋታ ካስታወስን ፕሮአክቲቭ እግር ኳስ ሪአክቲቭ እግር ኳስ የሚለው ሁሉ ጊዜ ለሁለቱ ምሳሌ የምንጠቀምበት ጨዋታ ነው ፕሮአክቲቭ ምን አይነት እግር ኳስ ነው ሪአክቲቭ እግር ኳስ ምን አይነት ነው ለሚለው የፖሴሽን ልዩነቱ የሰማይና የምድር ያህል የሰፋ
የጨዋታ አስተሳሰቡ ጥግና ጥግ የያዘ ሞሪኖና ጋርዲዮላ ያውም ያኛው የጋርዲዮላ ባርሴሎና ሁለቱ የተገናኙበት ነበር የሆነ ውሃና ዘይት ታቃለ በፍጹም ሊቀላቀሉ ያው እግር ኳስ ስለተባለ አንድ ቦታ ላይ ተገናኙ እንጂ በተለያየ ስልት ነበር ይሄንን ጠብቆይ ይሄንን ኢንተር እንደዛ አይደለ የሲሞኒ ኢንዛጊ ቡድን እንደዛ አይደለ ጨዋታው ባርሴሎና ላይ ከመሆኑ አንፃር ሞር ዲፌንሲቭ ሊሆን ይችላል ግን ፍልስፍና ነው ሲሞኒ ኢንዛጊ በአማካይ 50% ፖሴሽን ሼር ማድረግ ይፈልጋል ይሄ ሁሉንም ኳስ ለተቃራኒ በመስጠት ረፍት የሚሰማው አይነት አሰልጣኝ አይደለም አሁንም አማካዩን በተመለከተው 49.5 ምናምን ነው የሻምፒየንስ ሊጉ ላይ ብቻ ኳስን ለተቃራኒ ቡድን በመስጠትና ስፔሶች ላይ ብቻ ትኩረት በማድረግ በመከላከል ላይ ብቻ የሚያምን አይነት አሰልጣኝ አይደለም ሙሉ ሪአክቲቭ አይደለም አዎ የበለጠ ኳስን መቆጣጠር ይፈልጋል በተወሰነ መልኩ ፖሴሽን ሼር ማድረግ ይፈልጋል ማጥቃት ላይ ከባርሴሎና የተለየ አይነት የማጥቃት መንገድ ቢሆንም የሚከተለው አስፈሪ ማጥቃት የሚተገብር አይነት ቡድን ነው እና ደግሞ ቢልድ አፕ ላይ እንግዲህ እኔ የማንቸስተር ሲቲ ዋንጫ ያነሳበት ጨዋታ ላይ በደንብ የምናስታውሰው ይመስለኛል የተለየ ቢልድ አፕ ነው ስንመለከት የነበረው ያ በደንብ አሁን የበለጠ ጎልብቶ ብዙ ጊዜ ቢልድ አፕ ላይ አጭር ኳስ ብዙ እምነት የላቸውም አሰልጣኞች የበለጠ የጣሊያን አሰልጣኞች በጣም አጭርና ፈጣን ግን በጣም የተሳካ በጣም የተቀናጀ ተግባባ ተጫዋች የተሰበሰበበት ምናልባት ፈልጎ እንደሆነ የምታውቀው እኮ ግብ ጠባቂው ኦናና ሞንስት በትክክል የታቀደበት በዛ መንገድ ነው ጫው በትክክል ያው ባርሴሎና ያደገ ግብ ጠባቂ ነው እግሩ በጣም ተስማሚ ነው እንደዚህ አይነት አጫውት እና ይሄኛው ቡድን በጣም ፐርፌክት ሆኖ ነው የሚተገብረው ከዛ በኋላ ግን ያንን ለምን እንደሚያደርግ ያውቃል በትክክል በቀጥተኛ ኳስ ብዙ ማጥቃትን የሚተገብር አይነት ቡድን አይደለም ቢልድ አፕ እዚ early ቢልድ አፕ ስቴጅ ላይ በጣም ፐርፌክት ነው ቡድኑ በደንብ ኮች የተደረገ ነው ከዛ በኋላ ግን የሚያናጉት ከኋላ ያለውን መከላከል የተቃራኒ ቡድን መከላከል ነው የሚያናጉት ክፍተት ባገኙበት ቅስፈት ነው ዳይሬክት ቡድኑ ማጥቃቱን የሚተገብረውና ለዛ ደግሞ ተስማሚ የሆኑ ሰዎች በቡድኑ ውስጥ አሉ ከኋላም ከፊትም እነዚህ አይነት ተጫዋቾችን የያዘ ቡድን ነውና ባርሴሎና ለዚህ ተስማሚ ቡድን ይመስለኛል ለኢንተር ሚላን ብዙ ከጨዋታ ውጪ ቡድኖችን በመቆጣጠር ያተረፈ ቡድን ነው ያንሲ ፍሊክ ቡድን በዚህ ውድድር ዘመን ወደ ሃይላይን ይጠጋል ከጀርባ የሚተውን ክፍተት በጣም ኦርጋናይዝድ በሆነ ኦፍሳይድ ሲስተም ቡድኖችን ይቆጣጣራል ሰሞኑን ግን ችግሮች ያያየንበት ነው ሶስት ጎል ሲቆጠርበት ባለፈው 4-3 በተጠናቀቀው ጨዋታ ከሴልታ ቪጎ ጋር በነበረው ጨዋታ ሶስቱ ኳሶች የተቆጠሩት ከጀርባ በተውት ሜዳ በኦፍሳይድ ለመቆጣጠር ባደረጉት ጥረት ነው ይሄንን በደንብ ሲሞኒ ኢንዛጊ በጣም በታክቲክ ላይ ትኩረት አድርጎ የሚሰራ አሰልጣኝ ከመሆኑ ጋር በተያያዘ ይሄንን በደንብ የሚዘጋጅበት ይመስለኛልና የኦፍሳይድ ትራፑ በትክክል ስራውን ካልሰራ ባርሴሎና ላደጋ የሚጋለጥ ይመስለኛል አንዱ የበለጠ ስጋት ምንድነው ሼዝኒ ለእንደዚህ አይነት ይሄ ሱፐር ኪፐር አይደለም ከተከላካይ በስተጀርባ ሜዳው ሊሰፋበት ይችላል የኤደርሰን አይነት ግብ ጠባቂ ቢሆን ሱፐር ስሞከር የኤደርሰን አይነት ግብ ጠባቂ ቢሆን ይሄን ሜዳ በንቃት መከላከል በደንብ አቅሙ አለው ቴርሽተገን ራስኮ ቴርሽተገንም የዚህ ችግር የለበትም በትክክል የሼዝኒ ስጋት በተከላካዮቹ ጀርባ የሚወድቀውን ኳስ የመከላከል ችግር ያለበት ግብ ጠባቂ በመሆኑና ኢንተር ሚላን ለእንደዚህ አይነት ማጥቃት በደንብ የተሰራ ቡድን በመሆኑ ምክንያት ለባርሴሎና ስጋት ቆይ ሚሊ አሁን የተናገርከውን ነገር በዝርዝር እንገባበታል ታክቲካሊ ሁለቱም ቡድኖች ፊትና እንደዚህ ፊት ለፊት ስናስቀምጥ ሊገመቱ ሊያነጋግሩ የሚችሉ ጉዳዮች አሉ አንድ ባንድ ሄድባቸዋለሁ ከዛ በፊት ግን አንድ ጥያቄ ላንሳለህ የላቀ ቴክኒክ ወይስ ታክቲካዊ ውህደት ማን ያሸንፋሉ ሁለቱ ታክቲካዊ ውህደት ቢለውም አማርኛው ምናልባት አላስተካከልኩት ይሆናል ፕራግማቲዝም ብለው የላቀ ቴክኒክ ችሎታ ያለው የተዋሃደ ቡድን ደግሞ በዚህ በኩል ይሄ በተመሳሳይ ፍልስፍና የሚጫወት አለ በሆነ የፖሴሽን መሰረት ላይ አስተሳሰቡን የገነባ ቡድን አለና ሁለቱ
ከሁለቱ ማን ያሸንፋል ብለህ ታስባለህ? ለዚህ ጨዋታ መንደርደሪያ ይሆነናል። በትክክል እኔ አሁን ያለፉ የእግር ኳስ ታሪኮች ማሰብ እድል የሚሰጠኝ ይመስለኛል። ለዚህ መልስ ከ2010 ውጪ የሆኑ ጨዋታዎችን ነው የምናነሳው። በታክቲክ እንደዚህ በደንብ ፕላንድ የሆኑ ቡድኖችን የሚገጡ በቴክኒክ የላቁ ቡድኖች ብዙ ጨዋታ ሲያሸንፉ ተመልክተናል። ግን በደንብ የላቁ መሆን አለባቸው። ምክንያቱም ታክቲካሊ ለእያንዳንዱ ፈተና ትኩረት አድርገው ነው የሚዘጋጁት እንደዚህ አይነት ቡድኖች። ስለዚህ ያንን ለማፍረስ በመካከለኛ የቴክኒክ ልህቀት የሚሆን አይደለም። ባርሴሎና በትክክል እነዚህ ሰዎች አሉት ብዬ አስባለሁና በደንብ ቴክኒካሊ የተዋሃደ ኢንዲቪጁዋል ብቻ ሳይሆን የተዋሃደ የቴክኒክ ኳሊቲ ያላቸውን ስብስብ የያዘ ቡድን እንደዚህ አይነት ጠንካራ የመከላከል ፕላን ይዘው ይመጡ ቡድኖችን ማሸነፍ ይችላል ብዬ ነው። ይሄ 2010 ላይ በሌላ መልኩ ነው የተተገበረው አይደል? ዜሮ ኦን ታርጌት በዛው ኳስ ቁጥጥር በሁለት መንገድ ማየት ይቻላል። አሁን ሚሊሻ ያነሳው ይሄን ያረጉ ቡድኖች አሉ፣ ግን ደረጃቸው ከፍ ያለ ራሱ ባርሴሎና በኢንተር ተሸንፎ አይተናል። ግን በዛ መንገድ የሚጫወቱ ሌሎች ቡድኖችን ደግሞ ሲያሸንፍም ተመልክተናል። በሌላኛው መንገድ ደግሞ በተለይ ኖክአውቶች ላይ በጣም ታክቲካሊ ለተጋጣሚ ምንም አይነት መፈናፈኛ አሳጥተው በጥንቃቄ ተጫውተው ውጤት ዋንጫም ጭምር ያነሱ ቡድኖችን ደግሞ አይተናል። እንደነ ቼልሲ ያው ዲማቲው የ2012ቱን አይተናል። እንደነ አትሌቲኮ ማድሪድ በጣም ለስኬት ቅርብ የነበሩ ራፋ ቤኒቴዝ ቡድኖች ራፋም ተመልክተናል። እንደዚህ አይነት እንትኖች አሉና ትልቁ ነገር ልክ አሁን ያልከው በተለይ በላቀ የተሰጠው ወይም የቴክኒክ ኳሊቲ የሚያሸንፉ ቡድኖች እንዳሉ ሁሉ የላቀ ኦርጋናይዜሽን ራሱ ልክ የዛ እኩል ቫልዩ አለው። 2010 ኢንተር ሚላን ጆዜ ይናገራሉ አይደል ስለሰሯቸው ቡድኖች ለምሳሌ ፖርቶ ይበልጥ ከፈለኩ ኳስ የሚቆጣጠር በአብዛኛው ግን በትራንዚሽን የሚጫወት ቼልሲ ሮበን ዳፍና ጆኮል ካሉ ሙልት በትራንዚሽን የሚጫወት ቡድን መስራት መገንባት ችሏል። ማድሪድ እንደዚሁ እንዳሏቸው ተጫዋቾች ፕራግማቲዝም ማለት ኢንተር ሲሄድ ግን በዛ መንገድ ተጫዋች የሚያስችሉ ተጫዋቾች አልነበሩም። እድሜያቸው የገፉ አብዛኛዎቹ እድሜያቸው የገፉ ለዲፌንሲቭ አፕሮች በጣም የሚመቹ ዋልተር ሳሙኤል አይነት እንደነ ሉቺዮ ዛኔቲ ማይኮን ሚድፊልድ ላይ ቲያጎ ሞታ እንደዚህ እድሜያቸው እንትን ያለና ፍላንክ ላይ ለካውንተር እንደነ ጋሬዝ ቤል እና ክርስቲያኖ ሮናልዶ አይነት ማድሪድ እንደዛ አይነት ተጫዋች አልነበራቸውምና በሎ ብሎክ በጣም ስኬታማ የነበርኩበት ቡድን ነው ብለዋል። ግና እንዴት ሎ ብሎክ ደግሞ እንደሚሰራ የጆዜ ሞሪኒዮ ታክቲካል ማስተርፒስ የመጨረሻው እንደሚባለው እኮ የመጨረሻው የአሰልጣኙ በቃ በታክቲክ ልቀው የተገኙበት ያ ኢንተር ሚላን ነው። የሳቸው ታክቲካል ሰሚት ላይ ደረሱበት ነው የሚባለው። ከዛ በኋላ ብዙ አይደለም ነው የሚሉትና በዛ ደረጃ መሆን ይችላል ወይ ነው አሁን ኢንተር ሚላን እና የዛ አይነት ቡድን አይመስለኝም። ጆዜ ሞሪኒዮ ምናልባት አማካይ ላይ እንደነ ባሬላ እንደነ ቻላኖግሉ አይነት እንደነ ራሱ ቱራምና ላውታሮ አይነት ጥሩ ዊንግባኮች ቢኖሯቸው እንደ ማድሪድና ቼልሲው አይነት የጆዜ ቡድኖች ሊጫወቱ ይችሉ ነበር ማለት ነው። ስለዚህ አሁን ምናልባት አሁን ቀደም መንሱር ያነሳው የሲሞኔ ኢንዛጊ ፒውርሊ ለመከላከል ብቻ ወደ ሜዳ ይገባል ብሎ ማሰብ አስቸጋሪ ይመስለኛል። አንደኛ ቀደም ያነሳውልህ የበፊቱ ባርሴሎና ኳስ አይሰጥም እና ኳሱን ስታገኘው ደክሞ ነው የምታገኘው። ያፍጋል አይዲያ የለም። በቃ ኳሱን ስታገኘው ተዳክመ ነው የምታገኘው። ብዙ ሮጣ ነው። ይሄኛው ባርሴሎና ግን ሞር ለተርኖቨር ድል ይሰጣል። በኳስ ቁጥጥር በዚህ ሻምፒየንስ ሊግ ቶፕ 3 ውስጥ የለም ባርሳ። ይነጠቃል ኳስ ይነጠቃል ይያዝበታል። ቶሎ ደግሞ ጥራት ያለው ጎል ድል እንደዛኛው ባርሳ በትግስት ከመፍጠር ይልቅ ጀብጀኛው ነው ቶሎ ተጋጣሚያቸው ወረዳ ውስጥ መግባት ይፈልጋል። ያ ደግሞ ቶሎ ለስተት ይዳረጋል። ግን ጀርመንና ስፔን ቅልቅል እና እንደዛ ደጋግሞ ወደ ሰዓት በምትሄድበት ሰዓት ጠባብ ነው ጊዜና ቦታና የመነጠቅ ድል እርጋታ ከሌለ እና በጣም ጀብደኛ በሆነ ቁጥር ኳሶችን ሰጣለ። ልክ ቤኔፊካ ላይ ማይተናል እና የባርሳ ድል ይሰጣል። ስለዚህ ያን ድል ኢንተር ሚላን እንዴት ነው ወደ አጋጣሚ የሚመነዝረው? ያድላል እና ኢንዛጊ በትክክል እነዚህና አጋጣሚዎች ሃይላይኑም ሊሆን ይችላል አደገኛ ኤሪያዎች የሚነጠቁ ኳሶችን ሊሆን ይችላል ባርሳን የሚጎዳበት ብዙ አማራጭ አለው። የ2010 ኢንተር ግን ባርሳን ሊጎዳው በመከላከል ብቻ ነው እና በርግጥ ሳንሲሮ ላይ 3 ጎል አስቆጥሯል። ያ በጣም ትልቅ እንትን እና ሚሊቶ ማይኮን ሽናይደር ጎል አስቆጥሮ ነው ያሸነፉትና ግን ይሄኛው ባርሳ ግን እድል የሚሰጥ ይመስለኛል ለተጋጣሚ። ኦኬ እንደሱ ከሆነ በዝርዝር እንግባ እስቲ በዚህ ጉዳይ ላይ አሁን ኦቨርኦል ጠቅለል ያለውን ሐሳብ ሰጣችኋል።
ባርሴሎና በሃይላይን የሚጫወት ከሆነ ለኳስ ቁጥጥር የበፊተኛው አይነት ባርሴሎና አይደለም ለተርኖቨር የተጋለጠ ቡድን ነው ካልን በመጀመሪያ ሃይላይን በሚለው እንምጣ ኢንተር ሚላን በቢልድ አፕ በኩልም ጥሩ ነገሮች አሉት በሲሞኔ ኢንዛጊ ስር ነገር ግን የመጀመሪያውን የቢልድ አፕ ፌዝ ካለፈ በኋላ ከባድ ፈተና ነው የሚያጋጥመው እነርሱም ቢሆኑ ካውንተር ፕሬስ ያደርጋሉ ካውንተር ፕሬስ ያደርጋሉ ባርሴሎናዎችም ቢሆኑ ስለዚህ ረጅም ኳስ ቀጥታ ከመሃል ሜዳ ለባርሴሎና ተከላካይ በስተጀርባ የሚጣል ሁለት በራሪ አጥቂዎች ሁለት 9 ቁጥሮች ስላሉትም ለነርሱ የሚጣል ኳስ ጨዋታውን ሊለውጠው ይችላል ኢንተሮች እንደዚህ ቢጫወቱ የባርሴሎና ትልቁ ስጋት ይሄ ነው ደግሞ ኢንተር ሚላን ይሄንን የማጥቃት መንገድ ይከተላል ከመሃል ተከላካዮቹ ከተቃራኒ ተከላካይ ጀርባ የሚጣሉ በጣም ስኬታማ የሆኑ ረጃጅም ኳሶችን ይጠቀማል ቅድም ዮኒ እንዳነሳው አጥቂዎቹ ለዚህ ተስማሚ ስለሆኑ በደንብ አቅደው እንደዚህ አይነት ጨዋታዎች ላይ ጎሎች ሲያስቆጥሩ ተመልክተናልና በደንብ አቅዶ የሚመጣበት ነገር ይመስለኛል የሲሞኔ ኢንዛጊ ቡድን ከአማካዩ ይልቅ በተከላካዮቹ የሚፈጠር የጎል እድልን እንመለከት እንጂ ከኋላ ወደፊት የሚጣል ከኋላ በደንብ ወይ ሰከንድ ቦል ወይስ ቀጥታ ከበስተጀርባ ሰከንድ ቦል መጠቀም ይችላሉ ማርከስ ቱራም ለዚህ ተስማሚ ነው ደግሞ አይተናል የሁለቱን ቅንጅታ በደንብ ተመልክተናልና እንደውም ባለፈው ያስቆጠረው ጎል ላውታሮ ማርቲኔዝ ላስቆጠረው ጎል እንዴት አይነት ተቻርጎለት እንደተመለከተና የሚገርም ጎል ያስቆጠረውና የሁለቱ ጥምረት ነው ያ ጎል የወለደውና ቀጥተኛ ኳስ ሁለተኛ ኳስ በመጠቀምም ሊሆን ይችላል ዳይሬክት ደግሞ ከተከላካዮቹ ጀርባ ፍጥነታቸውን በመጠቀም ጎል እንዲያስቆጥሩ ለማድረግ ሲሞኔ ኢንዛጊ በተለይ በባርሴሎና ሜዳ በሚደረገው ጨዋታ ላይ ይሄ ሊጠቀም ይችላል የሚል እንደዛ ከሆነ ባርሳ ጎል የመቆጠር እድሉ ኮንሲድ የማድረግ እድሉ ባርሴሎና በሁለቱም ጨዋታ ጎል ይቆጠርበታል ብዬ ነው የማምነው ምክንያቱም ካልተሳሳትኩኝ በቁጥር ስተት ካልተሳሳትኩኝ እዚያውን አራት ውስጥ ካሉ ቡድኖች ብዙ ጎል የተቆጠረበት የባርሴሎና ዲፌንስ ነው በቀላሉ ጎል የሚቆጠርበት ቡድኑ እዚህ ጋር የተገኘው በጠንካራ ዲፌንስ ሳይሆን በምርጥ ማጥቃት ነው የቡድኑ እዚህ ጋር የተገኘው የባርሴሎናን ያክልም አሁን አራት ውስጥ ከሚገኙ ቡድኖች ጎሎች ያስቆጠረ ቡድን የለም ብዙ ጎል የሚያስቆጥር ቡድን ነው ጎል ግን ማታስቆጥርበት አይነት ቡድን አለ ስለዚህ ወደ ፍጻሜ ለማለፍ የባርሴሎና ዋስትና ጎል አለመቆጠር ሳይሆን የሚያስቆጥራቸው የጎል ብዛቶች ናቸው ብዬ ነው የማምነውና ስጋቴም ይሄ ነው የበለጠ ስለመከላከል ግንዛቤ ያለው በደንብ ከኳስ ውጪ ምን ማድረግ እንዳለበት የተረዳ በታክቲክ በደንብ የላቀ አሰልጣኝ ነው የሚገጥሙትና ሌሎች ጨዋታዎች ላይ እንዳደረጉት ብዙ ጎሎች አስቆጥረው ወደ ፍጻሜ ማለፍ ይችላሉ የሚለው ነው ስጋት የለ ባርሴሎና እንጂ መከላከሉ ጠንካራ ሆኖ የበለጠ ወደ ኋላ ፍግፍጉን በመከላከል የሚፈተን አይነት ቡድን ነው ጭራሽ በዚህ ፕላን የአንሲ ፍሊክን ቡድን አይመስልም እስኪባል ድረስ በሎ ብሎክ ጭራሽ መከላከል የማይችል ቡድን ነው ባርሴሎና ቡድንና በዚህ ለኢንተር ሚላን ማጥቃት በተጋለጠ አይነት አጫውት ጎል ሳይቆጠርበት ይወጣል ብዬ አላምንም በቦሩሲያ ዶርትሙንድ 3 ጎል ሲቆጠርበት የተመለከተው ዮኒ ከባርሴሎና ተከላካዮች በስተጀርባ የመሮጫ ስፔስ አለ በዚህ ላይ ደግሞ ኢንተር ሚላን አጥቂዎች ፓራላል አጥቂዎች አሉት ከበስተጀርባ ብዙ ሊሮጡ ይችላሉ ቀደም ሲል ሚሊዮንም እንዳለው ከመሃል ተከላካይ ኳስ ሊጣል ይችላል የጎል እድል ለመፍጠር ስዊች በማድረግስ ኢንተር ሚላን አሁን ጨዋታን በመገልበጥ በኩል የባርሴሎናን ይሄ ነቅሎ የማጥቃት ጨዋታ የማወክ እድል የለውም ወይ በዚህ ረገድ ኢንተር አድቫንቴጅ አያገኝም ይሄን ጨዋታ የማሸነፍ በትክክል በተለይ ደግሞ ስለአማካይ ተጫዋቾች ብዙ አላወራን ስለ ዲፌንስ ስለ መከላከሉ ብቻ ነውና ሶስቱ ከየማል ተከላካዮች ጥሩ ናቸው ለባክስሪ የሚመቸው አይነት ናቸው ሁለቱ ዊንግ ባኮች አሁን የደምፍሪስ አለመኖር የሚፈጥርበት እንትን አለ ዳርሚያን ያለው ከዛ ውጪ የዲማርኮ ተመልሷልና አማካዮቹ ቻላኖግሉ ባሬላ ሚኪታሪያን በዚህ ረገድ በጣም ኳሊቲ ያላቸው ናቸው በተለይ ቡድኑ ኳስ እግሩ ስር በሚገባበት ሰዓት በእነዚህ አይነት እንቅስቃሴዎች ማለት ክፍተቶችን አይተው ለነጻ ተጫዋች ኳሶችን በመስጠት በኩል የቻላኖግሉ ረጅም ፓሶች የባሬላ አጭር ፓስ የሚኪታሪያን በዚህ እድሜው ሩጫው በጣም ጥሩ ነው ሩጫው ክፍተት አይቶ ሁለት አጥቂዎች ናቸው ያሉት እነሱ ማርክ ለማርክ ተከላካዮች በሚሉበት ሰዓት ሚኪታሪያን የሚሾልክባቸው አጋጣሚዎች ጭምር አሉና ባርሴሎና ለመጉዳት የሚያስችል ከበቂ በላይ አቅም ያለው ቡድን ነው የቡድን ግን አሁን ጥያቄው
በተደጋጋሚ አንዳንድ ትሬንዶች አሉ ከዚህ ከኢንተር ሚላን ጋር በባክ 3 ወይ በባክ 5 ነው የሚጫወተው ግን ኤሊት ዊንገሮች ያሉት ቡድን ሲያገኝ ቡድኑ በጣም ይቸገራል በግራና በቀኝ ሴንተር ባክ እና በፉል ባኮቹ መካከል ስፔሶች ካሉ 3-5-2 እንደ ሲስተም አንድ ችግር የሚባለው እና ይሄንን ደግሞ ሲስተም ኤሊት የሆነው ኢንተር ሲተገበረው ኤሊት የሆኑ ደግሞ ዊንገሮች ያሉት ቡድን በደንብ ኤክስፕሎይት የሚያደርጉበት እድል አለ ብለው በተለይ ከትልቅ ኤሊት ቡድኖች ጋር ሲጫወቱ በቀደም ኮፓ ኢታሊያ ላይ ራፋኤል ሊያው እዛ ቦታ ላይ በደንብ ሲንሸራሸሩ ተመልክተናል እና አሁን ላሚን ያማል ራፊኒያ እዛ ቦታ ለመቆጣጠር ያለባቸውና ለዚህ ነው አብዛኛውን ጊዜ ምናልባት ዊንግ ባኮቹ እንደፈለጉት ወደፊት ላይ ሮጡ ይችላሉና ትኩረት በሙሉ ታርጌት ሊያደርግ የሚችለው ማን ለማን አንዱ አማካይ ወይ ሊሮጥ ይችላል ወይ ደግሞ እንዳላችሁት አሁን ረጅም ኳስ ይጣልና ቱራም ሜትር ከ90 እንድስታው አጭር እንትን ነው የሚመስለው ግን የመጀመሪያ ኳስ ይማሽ የድሮ የኦልድ ስኩል አይነት የረጅምና የአጭር ኮምቢኔሽን ነው ትራዲሽናል ኮምቢኔሽን እና የዛሬ የቁመት ልዩነት ባይኖር ግን እንደዚህ እንደ ያንኮለርና አሞሩሶ በዶርትሙንድ ታስታውሳለህና ቱራም ታርጌት ሊሆን ይችላል እነሱ ዊንግ ባኮቹ በአብዛኛው ከሜዳቸው ውጪ ከመሆኑ አንፃር ላሚን ያማልና ራፊኒያን በቃ በዚህ አሁን ባለ ዓለም እግር ኳስ መፈናፈኛ ማሳጣት ያለበት ሁለት ዊንገሮችን ነው ያማልና ራፊኒያ ነው ስለዚህ በአብዛኛው ታርጌት ሊያደርግ የሚችለው ቅድም እንዳላችሁት የቱራምና ያው ሰከንድ ቦሎች ብዙ የሚሞክሩ የመድረስ ድሉ በጣም ጠባብ ነውና ከደረሰ አሁን በመንለው አጫወት ሰከንድ ቦል በብዛት ሊሞከር ይችላል ካልደረሰም እና አርናውቶቪች አይነት አላቸው ጥሩ አይደለም በርግጥ ታሬሚም አለ ግን በዛ ደረጃ ለባርሳ እፎይታ ቱራም ማይኖር ከሆነ ለተከላካዮቹ ትልቅ እፎይታ የሚሰጥ ይመስለኛል ግን ትልቁ ስትራቴጂ ሚሊሻም ቅድም ያነሳው መንሱሬን በተለይ ከጀርባ ስፔስ በሚኖርበት ሰዓት በረጅም ኳስ ሲቲ ላይ በጣም አስፈሪው ዓለም ላይ ከጀርባ የሚጣል ኳስ የሲቲ ነው ሲቲም ፕሬስ ልታደርገው ስትሄድ ኤደርሰን 73 ፓስ ያደርጋል በቃ ያዌሮ ደግሞ ኳላ የሚሮጦ ሰልችቶ ደግሞ ወደ አለስታፈገፍክ ደግሞ በርናርዶ ደብሮ አስከፍታ ያገው በብዙ ቢላ ቢቆርጥ አይነት ሲቲ ነው አይደል በፔፕ ስራ ያየነው ምናልባት ኢንተር ሚላን አስቆጥሯል ኢንተር እንደዛ ባይሆን ግን ከጀርባ ያለውን ስፔስ በተቀምጣ በኤደርሰን 7 ጎል አስቆጥሯል እንደዚህ እንግዲህ 7 አሲስት ከግብ ጠባቂ ታይቶ ማለት ያንሱ ነው የዛ አይነት እንትን አለው ባስቶኒ የ1990ዎቹን ላትሲዮ ታስታውሳለህ ራሱ ሲሚዮኔ ኢንዛጊ ምን አይነት ጎል አስቆጣሪ ነበር ፍጹም ቅጣት ምሳጥን ውስጥ የሰርጂዮ ክራኞቲ ላትሲዮ ፍጹም ቅጣት ምሳጥን ውስጥ ምን ማድረግ እንዳለበት በቲዮሪ ሳይሆን በተግባር የሚያውቅ አሰልጣኝ ነው ሁለት አጥቂዎች ከፊት አስርጎ የሚያጫውት ነው እኔ አሁን የምጠብቀው አሁን ኢኒጎ ማርቲኔዝ እና ፓው ኩባርሲን ሁለቱን ካያቸው ኢኒጎ ማርቲኔዝ አሩሆይ ነው አይሆንም አራውሆም ሊሆን ይችላል አየር ላይ ኳስ መከላከል ጥሩ ኳስ ልክ ነው ኢኒጎ ግን ኢኒጎን ለማስለሱ ለማውራት ፈልጌ ነው አኔ ኩባርሲ የበለጠ የተሻለ ምንድነው ኢንተለጀንስ ያለው ምናምን ይመስለኛልና ያ እድሜውም ደግሞ እየገፋ ስለሄደ አሁን እንደ አጥቂ ሲሚዮን ኢንዛጊ የሱን አጥቂዎች የሚያዘው እዚህኛው ላይ ደካማ ጎኑ ላይ ኢኒጎ ማርቲኔዝ ላይ እሱ ላይ ሩጡበት የሚል ይመስለኛልና ሰከንድ ቦል ይደጋገማል እንደዚህ አይነት ማጥቃቶች ይደጋገማል በየ ይጠብቃሉ ግን አንድ ነገር መነሳት ያለበት እዚህ ጋር ዘሪቨርስ ባርሴሎና ደግሞ እንደዚህ አይነት መሃል ሜዳ ላይ በጣም የተዋሃደ ከተከላካዩ ሁለቱንም መስመሮች አዋህዶ በደንብ መከላከል የሚችል ቡድን ጋር ሲጋጠም ደግሞ በቀላሉ ቴክኒካሊ ተጫዋች መቀነስ የሚችሉ ተጫዋቾች ደግሞ አሉት በመስመሮች መካከል መቆም የሚችሉ አይደለ እነ ኦልሞ እነ ፔድሪ ይሄ ልዩነት አይፈጥርም ለባርሴሎና ደግሞ የስፔኑ ኢለመንት የበለጠ በዛ ጨዋታ በደንብ የሚመዙት ካርድ ይመስለኛል ያንሲ ፍሊክ አላቸው በደንብ እንደ የባርሴሎና መገለጫ ጨዋታ በጣም ከፍ ያለ ፖሴሽን አብዝተው ኳስ የሚቆጣጠሩባቸው ጨዋታዎች አሏቸው አንሲ ፍሊክ ደግሞ ዳይሬክት የሚሆኑባቸው እንደየተጋጣሚያቸው የጀርመኑን ካርድ እና የስፔኑን ካርድ ይመዛሉ አንዳንዴ ደግሞ ቀላቅለው ሁለቱንም ሲጠቀሙ ተመለከታለህና በዚህ ጨዋታ ነው አማካዩ በደንብ ዶሚኔት አድርጎ የሚጫወት ይመስለኛል ቅድም የሆነ ያነሳቸው የኢንተር አማካዮች ሜዳው ላይ በጣም ብዙ እንቅስቃሴ የሚያደርጉ ተለዋዋጭ እንቅስቃሴ የሚያደርጉ ናቸው ሶስቱም ከኳስ ጋር ምቹ ናቸው ብዙ የሚቸገሩ አይደሉም ግን የበለጠ ፍራንኪ ዲዮንግን የሚጠቀሙበት ጨዋታ ሊሆን
የሚችል ይመስለኛል አሰልጣኝ ሃንሲ ፍሊክ እና ፍራንኪ ዲዮንግ እና ፔድሪን በጋራ ከተጠቀሙ ደግሞ እንዳልከው ከፍ ያለ ኳስ ቁጥጥርና በስሩ ፓስ እነዚህ ከመስመር እየተነሱ ያጠበቡ የሚሮጡ ፈጣን ተጫዋቾቻቸውን ለመጠቀም የበለጠ የነሱ አስተዋጽኦ ከፍ የሚል ይመስለኛል እና የአማካዩ ፍልሚያ ቅድም የሆነ መስመሩ ላይ ያለው የሁለቱ ደካማና ጠንካራ ጎን ስለሆነ ነው ያነሳው ሁለቱ ለማጥቃት ስትፈልግ ባርሴሎና መስመሩን ስለሚተውና ኢንተር ሚላን ደግሞ በዊንግ ባኮቹ አብዝቶ ስለሚያጠቃ የበለጠ ለባርሴሎና ስጋት ግን እንዳልከው የሁለቱ ዳርሚያን የበለጠ ትኩረታቸው ለማል ተከላካያቸው ቀርቦ መጫወት ይመስለኛል በዚህ በባርሴሎና ሜዳ በሚደረገው ጨዋታና በዚህ ወቅት እነ ፔድሪ ኦልሞ አሁን ተከታታይ ጨዋታ ጎል አስቆጥሯል እንግዲህ የኦልሞ የሲዝን ምን አይነት ሲዝን እንደሆነ የሚገለጽ አይደለም ጉዳት ወጣ ገባ ያያረገው ነው ሲመጣ ግን ለቡድኑ ጋር የሌለ ነገር ይዞ የሚመጣ ተጫዋች ነው እሱ ያለው ነገር የላቸውም እነ ፔድሪ የበለጠ ይሄ ጎል የማስቆጠር አይምሮ ያለው ተጫዋች ነውና የሱ መመለስ የበለጠ ከፊት ያሉትንና ብዙ ዝግጅት የሚደረግባቸውን አጥቂዎች ነፃ የሚያወጣ እንቅስቃሴ ለማድረግ እድሉ የሚኖረው ይመስለኛልና ያማካዩ የበለጠ ከኳስ ጋር የሚኖረው ቆይታና ወደፊት ተጠግተው የሚያደርጉት ጥራት ያለው ኳስ የማቀበል ኳሊቲ ባርሴሎናን በጣም ተጠቃሚ የሚያደርግ ይመስለኛል ሌቫንዶቭስኪ አስተዋጽኦ ራሱ ግቡት መግባት በተለይ በሎ ብሎክ የሚጫወት ቡድን ላይ ከመስመሮች ከፍላንኮች ሚላኩ ኳሶችን በደም አየር ላይ ማሸነፍ ይችላል ተብሎሎክ የሚጫወቱ ቡድኖች አንዱን የምታጠቃበት መንገድ ጥሩ ተጫዋች ካለ እዛ ላይ አየር ላይ ለሱ ኳስ መጣል ጥራት ያላቸው ጎሎች ያስቆጥርላል ከዛ ውጪ ጉዳት ላይ ነው ቢልድ ነገር ስላየው ነው ላይሰልና ትልቅ ሚስ ይመስለኛል ቀደም ስለ አሮሆ ሳነሳን በርመንሱሪ ነው ኢኒጎና ኩባርሲ ናቸው ሲል ነበር የኢንተር የቆሙ ኳስ ራሱ ቀደም አንተ ፓቫር ጎል አስቆጥሯል ባስቶኒ ስጋት ነው የቆሙ ኳስ ላይም ስጋት አለና ብዙ ጊዜ ባርሳ የቆሙ ኳስ ሲከላከል ሌቫንዶቭስኪ ስም ይጣራል ሌቫንዶቭስኪ ክሊር ዘቦና ኮሜንትና ሌቫንዶቭስኪ በማጥቃት በመከላከልም በዚህ አይነት ታጣዋለ በተለይ ማጥቃት ላይ ከቡድን ጓደኞቹ ጋር ሸፍኖ እንዴት አድርጎ እንደሚጫወት ተመክተናል ግማሽ እድል ወደ ጎል ይቀይራል ግማሽ እድል ዘንድሮ ደግሞ በዚህ እድሜው ብሶበት እና በጣም ትክክለኛው ባርሳ ሊጠቀምበት በሚገባው ትክክለኛው ሰዓት ላይ እሱ ማያገኘው ከሆነ እሺ ነው እዚህ ጨዋታ ላይ ደግሞ አሁን ቀጣዩ ጥያቄም እዚህ ላይ ነው ልምድ ካልክ እነ ሌቫንዶቭስኪ አሉ አብዛኛዎቹ ግን ላማሲያ ወጣቶች ናቸው ባርሴሎና ውስጥና ይሄ ጥያቄ መጠየቅ ያለበት ይመስለኛል ይሄ ቡድን አቨሬጅ እድሜውን ካየው እነ ሌቫንዶቭስኪ ስላሉ የተጋነነ ላይሆን ይችላል አቨሬጁን ከፍ ያደርጋል አብዛኛዎቹ ግን ካላቸው አስደናቂ ብቃት ባለቤቶች ናቸው ግን ወጣቶች ናቸውና ቻምፒየንስ ሊግን ለማሸነፍ የሚያስችል ለአቅመ ቻምፒየንስ ሊግ አሸናፊነት የሚበቁ ናቸው ወይስ አንድ አመት ጨምረን እንጠብቃቸው ያኔ ትልልቅ መድረኮች ላይ ተፈትነው የተመለከትናቸው ታዳጊዎች ናቸው ብዬ ነው ማስበው ላሚን ያማል እድሜው ነው 17 18 እንጂ ተጫዋቹ በእግር ኳስ ጎል መስዋል በደንብ ምክንያቱም ትልልቅ ጨዋታዎች የስፔንን የአውሮፓ ዋንጫ ስኬት የወሰነ ተጫዋች በእነዛ ትልልቅ ጨዋታዎች እንደውም ምንድነው ላሚን ያማል በትልልቅ ጨዋታዎች ነው በደንብ ጎልቶ የሚወጣው የሚል ነገር ይነገራል ያው ትልልቅ ጨዋታዎች ላይ የሚነሱ ምክንያቶች ስላሉ ትልልቅ ቡድኖችን ስትገጥም ዲፌንሲቭ ብቻ አይደሉም ለማጥቃት ቦታ ስለሚለቁ እሱ ቦታ ያገኛል ቦታ ሲያገኝ ደግሞ የበለጠ አደገኝነቱ ይገለጣል ተጫዋቹ ግን ሳይኮሎጂካል የትኛውም ጨዋታ የሚፈትነው አይነት ታዳጊ አይደለም ተጫዋቹ ይሄን ደግሞ በትልልቅ መድረኮች አሳይቷል ፔድሪ ይሄንን ማድረግ ይችላል ኦልሞ የአውሮፓ ዋንጫ ሻምፒዮን ነው በእድሜ ናቸው ወጣቶች እንጂ ትልልቅ መድረኮች ላይ ተገኝተዋል የግራ መስመር ተከላካዩ ጉድ ኢነፍስ ኦልድ ኢነፍ እንደሚባል ኬታን ጨምሮ ጥቂት ተጫዋቾች ናቸው ምናልባት ኩባርሲ ኤልም ድጉዴ ባልዴ አውሮፓ ዋንጫ ሻምፒዮን ስለዚህ እንዲህ ልጅ ናቸው ግን ትልልቅ መድረኮች ላይ መጫወት ይችላል ስለዚህ አሁን የኔ ጥያቄ ከግማሽ ፍጻሜም ያለፈ ኢንተርን የማሸነፍ እድል አላቸው እሱ መቼም ያስማማናል ማለት እርግጠኛ 100% ነው ይያልን አይደለም ግን እድል አላቸው ካልን ቻምፒየንስ ሊግን ለማሸነፍ ግን ለዛ አቅም የበቃ ቡድን ነው በለታምናል እኔ አሰልጣኙም ያግዛቸዋል ያስባሉ አሰልጣኙም የአውሮፓ ቻምፒየንስ ሊግ ዋንጫ እንደውም ይሄ ቡድን ከ1995 የሉዊ ቫን ሃል አያክስ ጋር ይመሳሰላል የአያክስ
ካስታወሳችሁ ራይካርድ ነው ሲኒየር ተጫዋች እና ምናልባት ዳኒ ብሊንድ የዳሊ ብሊንድ አባትየው እሱ ከኋላ ራይካርድ ደግሞ ዲፌንሲቭ ሚድፊልድ በደንብ ኤክስፒሪየንስ ራይካርድ ከፋይናል 90 ላይ መሪው እሱ ነበር ቤኔፊካ ላይ ጎል አስቆጥሮ ዋንጫ ወስዷል ከሚላን ጋር ስኬታማ ጊዜ አሳልፏል እና ቫናል የዛኔ የሊግ ዋንጫ የላቸውም የሻምፒየንስ ሊግ ግን እነዚህ ሜዳ ላይ መሪዎች አሏቸው አብዛኞቹ ግን ዳቪድ ሲዶርፍ የዲቦር እንድማማቾች ቫንደርሳር ኩላይቨርት ካኑ ፊኒዲ ጆርጅ እነዚህ ካነሳ ወጣቶች ነበሩና ያ ቡድን ሜዳ ላይ ማንንም አይፈራ እርስ በርሱ የተዋሃደ የቡድኑ እንቅስቃሴ አጠቃላይ ቡድኑ እንቅስቃሴ አጠቃላይ ኮሌክቲቭ ውስጥ ተመለከተው ለያንዳንዱ ተጫዋች ኮንፊደንስ የሚሰጥ አንዱ ባንዱ ላይ ራስ መተማመን ያለው ቡድን ማለት ነውና ባየር ሙኒክን የዛኔን አጉንታለር ምናምን ሎታር ማታውስ በጣም ትልልቅ ፊዚካል ተጫዋች በጣም ትልልቅ 90 ዓለም ዋንጫው ሊወሰዱ ተጫዋች ናቸው በብዛት የነበሩትና 5-2 ነው ያሸነፉት የፍጻሜ ግማሽ ጨዋታ ላይ በአያክስ ባየር ሙኒክና ይሄን ቡድን እዚህ ቡድን ውስጥ ላይ የዛን ቡድን አይነት ትመለከታለህ እና አሰልጣኙ ደግሞ ልምድ አለው ቢያንስ ከቫናል የተሻለ የዋንጫ የማንሳት ልምድ አለውና ይሄ ቡድን ሊያሳካ የሚችልበት እድል በደንብ ያለ ይመስለኛል እንደውም ተጋጣሚ ለዚህ አክብሮት ያለው ይመስለኛል አሁን ላሚን ያማል ዩሮ ላይ ታስታውሳላችሁ ራቢዮ ከጨዋታ በፊት ነገር ተናግሮ ነበርና ሜዳ ላይ ነው መልስ የሰጠው እና ለእንደዚህ አይነት ጫና ለሚወራው ለሚንተም ነገር ብዙ የሚበገሩ አይነት ተጫዋቾች አይደሉምና ከፍተኛ ራስ መተማመን አላቸው ኢንተር ሚላን ካሸነፉ በእኔ እምነት በሁለቱም ሳይድ ያሉ ቡድኖች ለባርሳ የሚመቹ ናቸው ለትልቁ ፈተና ለባርሳ ይሄኛው ኢንተር ሚላን ይመስለኛል ታክቲካሊ ሁለቱ በተለያየ መንገድ ከመምጣታቸው አንፃር እና ትልቅ ልምድ ያላቸው አሰልጣኝ ናቸው ምን እንደሚፈልግ ሻምፒየንስ ሊግ በደንብ የሚያውቁ አሰልጣኝ ናቸውና ከዚህ መነሳት አሚሊሻ ያነሰው የወጣቶቹን መጎልበትም ተመልክተ አንዳንድ ልምድ ያላቸው ተጫዋቾችን ጣልጣል ያሉበት ቡድን ነውና ለኔ ፈታኙ ለባርሴሎና የሻምፒየንስ ሊግ ዋንጫ ማንሳትና ለማንሳት የፍጻሜ ግማሽ ጨዋታ ነው በታክቲኩ ረገድ ፍጹም ተቃራኒ ምናልባት አስቸጋሪ ሊሆን የሚችለው ቡድን ኢንተርን ካለፈ ግን እሳትን በሳት ወይ ከፒኤስጂ ነው ወይ ከአርሰናል ሁለቱም የኢንተር አይነት ተጋጣሚያቸውን ስለማቆም አስበው ሳይሆን ተጋጣሚያቸውን ጫና ውስጥ ከቱ ስለማሸነፍ የሚያስቡ ልጆች ናቸው ደግሞ ኢቨን ያደርገዋል ጨዋታውና ባርሳ ፍጻሜው ላይ የተሻለ ድል ይኖራል ብዬ ነው ማስበው ይሄን ካለፈ የአርሰናል ደጋፊዎችም እንዲህ ሲሉ ሰማለው ለፍጻሜ ካለፈን ከኢንተር ይልቅ ባርሴሎና ይሻለናል ይላል ምክንያቱም ጠንከር ብሎ እንደዚህ ሲፈልግ አፈክፍጎ መጫወት የሚችል የተደራጀ በሁለት አጥር ተደራርቦ አርሰናል መንሱሪ ሩብ ፍጻሜ ላይ ከአትሌቲኮ ማድሪድ ፍጻሜ ግማሽ ከኢንተር ሚላን ጋር ቢሆን ቤት አታረግም እዚህ ደርሳል የሚፈትነው አይነት ተቃራኒ አጫወት ነው ያ ለባርሴሎናም ይሄ አጫወት ተቃራኒ አጫወት ከሚከተል አሰልጣኝ ከመሆኑ ጋር በተያያዘ ለባርሴሎናም ትልቁ ፈተና ይሄ ጨዋታ ነው ማርከሻው ነው የባርሴሎና ጨዋታ ማርከሻ ይሄ ጨዋታ ይመስለኛል ግን ባርሴሎና እኔ ሌላኛው ስጋቴ ምንድነው የተወሰነ ድካም የተመለከትኩ ይመስለኛል መንሱሪ በቅርብ ጨዋታዎች ፔድሪ የወትሮ ነው ያየውታ አይደለም አሁን ፔድሪ የወትሮ ነው ካላየው ባርሴሎና የወትሮ ነው አታየው ምክንያቱም ሁሉ ነገር ያለው ፔድሪ አይምሮ ላይ ይመስላል የቡድኑና ፔድሪ ላይ የተወሰነ ድካም እየታየ ያለ ይመስለኛል ብዙ ጨዋታ ተመልከታው ለአራት ዋንጫ አንደኛውን አሳክተዋል ከወዲሁ ለአራት ዋንጫ ነው የሚጫወተው ቡድኑ እየተጫወተ ያለው ስለዚህ ያንዳንዱ 90 ደቂቃ የፍጻሜ ጨዋታ አሁን ኢንተር ሚላንን በሚገጥሙት ልክ ነው የአይምሮም የአካልም ዝግጅት ያንዳንዱ የላሊጋው ጨዋታ የሚጠብቃቸው ይሄ የቡድኑ ከባዱ ፈተና ይመስለኛል በነገራችን ላይ ሲዝን ማራቶኑ መጨረሻ ላይ በ35 ኪሎ ሜትር 37 ኪሎ ሜትር ላይ ሲደርስ ይሄ የሁሉም ቡድኖች ጫና ይመስለኛል ኢንተር ላይ እንደውም በደንብ አሁን እየታየ ያለው ሚሊሻ ያነሳው ኢንተር ላይ አሁን ባለፈው በቦሎኛ ሲሸነፉ 90 ደቂቃ ሙሉ ኢነርጂያቸውን የሚጨርስ ጨዋታ ነው ቦሎኛ ደግሞ በጣም የሚገርም ቲም ነው ባለቀሳ ልባቸው ነው የሰበረው ቦሎኛ እንደገና ኮፓ ኢታሊያ ተጫውተው ነው የመጡት ቡድኑ ስኳድ ዴብዙ በጣም በጉዳት ረጅም ጊዜ ቆይቶ ተጫዋቾች እንደነዚህ ዜልኒስኪ አይነት ተጫዋቾች እና በኳሊቲ ደረጃ የመጀመሪያ ተሰላፊዎቹን ከቤንቾቹ ጋር ስታስተያየው ብዙ ደረት የሚያስነፋ አይደለም ኮፓ ኢታሊያ ላይ ኢንዛጊ አንዱ የተተቸው በዛ ነው አብዛኛው በሰከንድ ቲር ቡድን የገባው እንዳውም ብዙዎች ከላዚዮም ጋር ከኢንተርም ጋር የኮፓ ኢታሊያን ዋንጫ አሸንፈዋል ስለዚህ
ሞር ትኩረቱ ከስኩዴቲውም በላይ ሻምፒየንስ ሊጉ ላይ ነው ስኩዴቲውም ያው ኮንቴ ከጀርባው አጠገቡ የተነፈሰ እና ለኮፓ ኢታሊያ ብዙ ትኩረት አልሰጠው ነው የሚሉትና ፋቲግ በደንብ በኢንተር ተጫዋች ላይ መታየት ጀምሯል ባየር ሙኒክ እኮ ሳንሲሮ ላይ 2 ጎል አስቆጥሯል መንሱር አመቱን ሙሉ ሻምፒየንስ ላይ ከአንድ በላይ ጎል አልተቆጠረበትም እና ባየርን ኤክስፕሎይት አደረገ ቦሎኛ አስቸገረው ደካማው ሲዝን ያሳለፈው ኤሲ ሚላን ሁለተኛው ቡድን ቢዮ 3 ጎል አስቆጠረበት እና ድካም እና ነርቨስ የመሆን ነገር ኢንተር ላይ አሁን እየመጣ ነው የመጨረሻዎች አለና ሁለቱም የትኛው የተሻለ ማኔጅ ያደርጋል የሚለው ነው እንጂ የፋቲጉን ሁለቱም ግን የዛ አደጋ ያለባቸው ይመስለኛል ቻምፒየንስ ሊግ ግማሽ ፍጻሜ ላይ ግን ከሌሎች ዋንጫዎች ወይ ወጥተህ ከሆነ ተገላግለህ ፊክስቸሩ ከፈቀደልህ ቀደም ብለህ አሸንፈህ እንደዛ መገናኘት ሳይሻል አይቀርም ሰብሰብ ካላረክ ሐሳብን እንዲህ አይነት ተጋጣሚዎች አጋጥ ታሪክ ለመስራት ግን መንሱር ታሪክ መስራት ካለብህ እስከ መጨረሻው ባርሳኩ ሶስተኛ ትሬብል ነገር የሚጫወተው ኢንተር ትሬብል ከዚህ በፊት ሰርቷል አሁን አልቻለም ሁሉም ቡድኖች ይሄን ታሪክ መስራት ይፈልጋሉ ግን ያለ ማረጋግተ በተሰራው ለምሳሌ ያን የምታረጋው ግን መጨረሻ ውድድሩ ያልቅ ሲል ፋቲግ ሲመጣ ተደናግጠህ ምናምን አይደል ገና ሲዝኑ ሲጀምር ፕላን ታረጋቸው ነገሮች አሉ በተለይ ትልቅ ቲሞች እዚህ ድረስ መጓዝ አለብ የሚሉ ቲሞች ስኳድ ዴፕዝ በደንብ ያስፈልጋል አሰልጣኞች በደንብ ስኳድ ሮቴሽን ያስፈልጋቸዋል ፍሬሽ አርጋ የፊትነስም ዲፓርትመንት ፍሬሽ አርጋ እስከመጨረሻው ወደ ማቆየት መቻል ለዛ የተዘጋጀ ነው ወይ ባርሴሎና ቀድሞስ ነው የመጣበት በቃ ፕላን ማታረጋው ቀድሞ የመጣ ስኬት ሊሆን ይችላል እንግዲህ አስቀድም በመግቢያችን ዮናስ ያነሳ ስለ ትሪብል አላሰብኩም ባርሳ እነሱ በእርግጠኝነት እቅዳቸው ስለ ትሪብል መፎካከር አይኖርም በእርግጠኝነት ምክንያቱም ስታነሳ የነበረው ውጥንቅጥ እኮ እንዴ የሚያስደንቅ ቡድን እኮ አይመስልም ባርሴሎና ግን ሜሲ ያሉ እኮ በሊቨርፑል በሮማ አስቃቂ አስተዳደራዊ ችግሮቹ ደግሞ አፈጣው ይወጡበት ወቅት ነበር እንግዲህ በችግር ምክንያት ነው እነዚህ ወጣቶች በዚህ ብዛት ወደ ዋናው ቡድን አሰላለፍ ውስጥ የገቡት እንጂ ምርጫ ሆኖ አይደል ልጆቹ ሲገቡ አሳዩ ማንነታቸው እንጂ መርጣዋቸው አይደል መግዛት መሸጥ መከራ ውስጥ ያለው ወደ ላሜሲያን ዞር ብሎ እንዳያርጋቸው ቅድም ያነሳ ነው ችግር በቅብ ያስወላ በዚህ ችግር ውስጥ ሆነ አራት ዋንጫን ማቀድ የሚቻል አይመስልኝም ስለዚህ ከቀዳቸው በላይ ነው ቡድኑ እየመጣበት አንድ ስጋትም አለ ደግሞ እንደዚህ የሚያቅዱ ቡድኖች መጨረሻ ላይ እንደ ሊቨርፑል ያጋጠመው አይነት ያለፈው ሲዝን የሆነ ሰዓት ላይ እንክትክት ይወጣል በቃ ከዚህም ተወጣለ ከዛም ተወጣለና አጨራረስህ በሞራሊ ለጨረቋ ለምን ወደ ሰማይ ወደ ጨረቃ ኮከቦቹ ታገኛቸዋለህ ይባላል ኮከቦቹ 3-4 ስታቅድ አንድ ትልቅ ነገር ግን እንደዚህ አይነት ወቅት ላይ ደግሞ ሐሳብ ይበተናል የግዴታ የሆነ ፕራዮሪቲ ሊኖርህ ይገባል የትኛውን ነው ቅድሚያ መስጠት ባርሴሎና ትሬብል የሰራውን ባርሳ ኮስት ተመለከቱ ኢኮኖሚካል የቡድኑ ዋና ጨዋታ ተጫዋቹ ለፊዚካል ዱዌሎች ለእንትን የሚዳርግ አይደለም በርግጥ ፋውል ምናምን ይሰራባቸው ግን የጨዋታ መንገዳቸው አመቱ ሙሉ ፍሬሽ ሆነው እንዲቆዩ የሚያስችል የጨዋታ መንገድ አለ አንዳንዱ ደግሞ እንደምታዩን ዋን ቱ ዋን ፊዚካሊ በጣም ዲማንድ የሚያደርጉ ጨዋታዎች ለሚጫወት ኤዛ አፕሮች ያለው ቲም ፊዚካሊ እንትን ያደርጋል የሃንሲ ፍሊክ ቡድን እንደዛ አይነት ይመስላል ኦኬ የሃንሲ ፍሊክ ቡድን በግራም በቀኝም በክንፍ በኩል በ1v1 አንድ ለአንድ አጋጣሚዎች ላይ ጎል የመፍጠር አቅሙ በጣም ከፍ ያለ ነው በያማል በራፊኒያ የሁለቱም የመጨረሻው ወይ ጎል ሙከራ የሚያደርጉበት ዞን ራሱ ተመሳሳይ ነው በጣም ሚዛናዊ ነው ሶስቱ አጥቂዎችና ይሄንን የ1v1 አጋጣሚ ኢንተሮች ደግሞ ለማቆም የሚያስችል መዋቅራዊ ዝግጁነት አላቸው አምስት ይሆናሉ ሲከላከሉ ከኋላ እንዴት ነው አሁን እነ ያማል ደረጃ በጣም ከፍ ያለ ነው ይገባኛል እድሜውን እንርሳውና ብቃቱ በጣም ከፍ ያለ ነው ምንም አይነት ነገር ሊያሸንፍ ይችላል ሚል ሐሳብ አለ መቼም ግን ደግሞ እንዲህ አይነት ስትራክቸራል ፈተና ደግሞ ያጋጥማል አንድ ለሁለት የመያዝ በግራም በቀኝም እንዴት ሊወጡት ይችላል ሁለት በጣም የመከላከል ግንዛቤ ያላቸውና ጠንካራ ሰዎች ናቸው የሚገጥሙት ላሚኒያም በድርብ ነው የሚገጥሙት በእርግጠኝነት ዋን ቱ ዋን የሚገናኝበት እድል ጠባብ ነው ዛሜዳ ላይ ከሁለት ተጫዋቾች ጋር ቶሎ አማካዩም ወደዛ አጥቦ ከሶስት አማካዮች መካከል አንደኛው ወደዛ አጥቦ ከሶስት ተጫዋቾች ጋር በጠባብ ስፔስ ላይ መገናኘት ምናምን 90 ደቂቃውን የሚገጥመው ፈተና ይመስለኛል ከዛ ከሱ ጀርባ በጣም ጥሩ ሩጫ ያያረገ ያለው እኔ ከኩንዴ ጋር ያው ብዙ የሚነሱ ነገሮች አሉ ቦታው ላይ የመገኘት በትክክለኛው ሰዓት ቦታው ላይ የመገኘት ችግር ነው ያይቼበታል ኩንዴ ላይ ከተነሳ የሚነሳው ፋይናል ተቾቹ
ጤነኛ አይደለም ቦታው ላይ መገኘትና መድረስ እንጂ የመጨረሻ ውሳኔዎቹ ትክክል አይደሉም ሁሊያኖ ቤሌቲ ቤሌቲ እርግጥ አንድ ቀን በለስ ቀንቶት ታሪክ ሰርቶ አልፏል ባርሴሎና ኢንተር ሚላን አርሰናልን ሲያሸንፍ የመጨረሻውን ጎል ማስቆጠር የቻለ ተጫዋች ነው ግን የሆነ ያነሳው ችግሮቹ ነው ጎልተው የሚታዩት ፈጣን ነው ቦታው ላይ በየጊዜው ይገኛል ግን ሴንተር የሚያረጋቸው ኳሶች ጊዜያቸውን ያልጠበቁ ናቸው ጥራታቸው የወረዱ ናቸው ፕሮዳክቱ ላይ ደካማ ነው እንግዲህ ያ ቦታ ዳኒ አልቬስ እንዴት አድርጎ ደረጃውን ከፍ አድርጎት እንደሄደ ይታወቃልና እኔ ኩንዴ የበለጠ የመሃል ተከላካይ ባህሪ ያለው የበለጠ ለመሃል ተከላካይ ተስማሚ አይነት ሰው ይመስለኛል ግን ኢነርጂ ስላለው መነሻው እንደዛ አይደል መነሻው የመሃል ተከላካይ ለባርሴሎና ምን ጥቅም ይሰጣል ካልከኝ ከኳስ ውጪ ጥቅም ይሰጣል ቅድም ያነሳነው አይነት እነዚህ ቀጥተኛ ኳሶችን የመከላከል አቅሙ ዋን ቱ ዋን በመከላከል ላይ ያለው ኢነርጂ ለያማል ክሬቲቪቲ ደጀን ነው ለያማል ክሬቲቪቲ ደጀን ነው ያማል በነፃነት እንዲያጠቃ የሱ እዛ ጋር መኖር እድል ይሰጣል እና ደግሞ ፖዚሽናሊ እሱ መስመሩን ታኮ በሚሮጥበት ወቅት የተወሰነ የመከላከል ትኩረትን የመዘርዘር እድል ይኖረዋል እና የኢንተር ሚላንን ተከላካዮች ትኩረት የመሳብ የተወሰነ ሜዳ የመክፈት አይነት ግዴታው ሲከታቸው እንደውም ያማል ለሚያጋጥመው ኑሜሪካል ዲስአድቫንቴጅ 2-1 በሜዳው ላይኛው ክፍል ለሚያጋጥመው ፈተና ኩንዴ እንደውም የበለጠ ገፍታ አጥቃ የሚባል አይመስልም ነው በትክክል ኩንዴ የበለጠ ቢያንስ 2-2 ለመፍጠር በትክክል የበለጠ የኢንዛጊ ፕላን በተለይ ከሜዳ ውጪ ጋብዛል ወደዛ ስለአፈግፍጎ ሊጫወት ስለሚችል ኩንዴ የበለጠ በውጪኛው ሜዳ ክፍል የበለጠ እንዲሮጥ የማድረግ ነገርና ክፍተት ላሚን እንዲያገኝ ዋን ቱ ዋን ላሚን ያማልን ከአምስት ግንኙነት እድል ከቀና አንዱን ብታሸንፈው ከሳጥን ውጪ አደገኛ ነው ቦታውን ካገኙ ይሄ ተጫዋች ስለዚህ የሚፈልገው ትንሽ ጊዜና ትንሽ ስፔስ ነው የሚፈልገው ያንን ጊዜ እንዲያገኝና ስፔስ እንዲያገኝ የኩንዴ ሩጫ ለባርሴሎና አሁን ላልከው ፈተና ለላሚን ያማል አሁን ላልከው ፈተና አንድ አስተዋጽኦ የሚያደርግ ኩንዴ ከሩጫ ስፔስ ያገኛል በመስመር ዳኛው ጀርባ ካርኩት በቀኝም በግራም በኩል ጥሩ ፉልባኮች አሉት እንደየባህሪያቸው አሁን እንደየድክመታቸው ግን ደግሞ ባርሴሎና በግራ በኩልም ደግሞ ይሄ ባልዴ የሚባለው ልጅ ዘንድሮ ሌላ አይነት ተጫዋች ሆኖ መጥቷል እርሱ ሳይሆን በዛኛው ክንፍ በኩል የሚኖረው ተጽዕኖ ከዚህ አሁን ካነሳ ነው ታክቲክ አውዳ ባልዴ ከኩንዴ የተሻለው መከላከል ላይ በማጥቃትም ላይ ሚዛናዊ መሆኑ ይመስለኛል ይበልጥ ኮንፊደንሱ ደግሞ እንደሌሎች የላሜሲያ ልጆች ቆይቷል ካደገ አይደል ግን ዘንድሮ ይበልጥ ኮንፊደንሱ ጨምሮ ከቡድኑ ስኬት ጋር ልጁም አብሮ ያደገ እንደሆነ በደንብ እየተመለከተን ነውና በደንብ ኦቨርላፕ ያደረገ በማጥቃቱ በደንብ ነው የሚያግዘው በተለይ በዚህ በግራ ሳይድ ሰማማይ ማጥቃት ነው ከዮርዲ አልባ በኋላ የአልባን ያህል ባይሆንም እዛ ቦታ ላይ ጥሩ አገልግሎት የሰጠ ያለ ይመስለኛልና አሁን ያነሳችሁት በተለይ የኢንተር ሚላን ሁለቱም ዊንገሮች ሁለቱ ፉልባኮች ወደፊት ዊንግ ባኮች ወደፊት ብዙ የሚደድላቸው ጠባብ ይመስለኛልና ትንሽ ጊዜና ክፍተት ለራፊናም ለያማልም ለሱይሳይድ ነው ምንም ጥያቄ የለውም ስለዚህ ፉልባኮች ወሳኝ ናቸውና ባልዴም አንደኛው ነው ግን ጉዳት አላይ ነው ይገባሉ ያውን ሌላ ጥያቄ ነውና እሱ የሚጎዳ ከሆነ በሱ ልክ ያለ እዛ ቦታ ላይ አንድ ቪክቶር ፎርት እርግጠኛ አይደለም ከላሜሲያ ልጅ አለ ግን ሃንሲ ፊሊክ በዚህ ትልቅ ጨዋታ ላይ በመከላከሉ ረገድ ያምኑታሉ ትልቅ ጥያቄና ያ ካልሆነ ሊሆን የሚችለው የጋርሲያ ኤሪክ ጋርሲያ ደግሞ ኩንዴ በለው በማጥቃት ላይ ሞር ሴንተር ባክ የሆነ ባህሪ ያለው ተጫዋች ነውና ግን ምንድነው ዞሮ ወደፊት ጠጋ ብለው በተለይ ራፊናና ላሚን ያማል ለማገዝ ጥሩ አጋጣሚ ይኖራቸው የሚከላከሉት ዊንግ ባክ የሚመጣባቸው ዊንግ ባክ ላይ አይኖርም ብዙ ጊዜና አብዛኛው ወደፊት ሜዳ ያለባቸው ይመስለኛል ጨዋታው ደግሞ በሜዳቸው ነው እዛ ሄዶ ሳንሲሮ ላይ መልሱ ላይ እንደዚህ አይነቱ ችግርም ተከትሏቸው ስለሚሄድ እንዲህ አይነቱ ፈተና ማለፍ ከፈለጉ ካታሎኒያ ላይ ስራውን መስራት አለባቸው ልክ እንደ አርሰናል ግን ሚድፊልደሮቹ ግን ብዙ የሚጠበቅባቸው ይመስለኛል አሁን በተለይ ግራና ቀኝ ያሉት ሴንተር ባኮች ዊንግ ባኮቹን የሚያግዙ ከሆነ ፖኬቶች ይኖራሉና ዳኒ ኦልሞ እንደዚህ አይነት ቦታዎችን ነው አሽትቶ የመግባት ኳሊቲ ያለው ፌራን ቶሬስም ከሆነ ሌቫንዶቭስኪ ማይገባ ከሆነ እንደዚህ ቦታዎችን የማሽተት እድል አላቸውና አሁን አድቫንቴጁ ዲስአድቫንቴጁ ምናልባት ላሚን ያማል ለሁለት ወይም ለሶስት ለመቆጣጠር ሞከር ምናልባት ለባርሳ አስቸጋሪ ሊሆን ይችላል ይዞት የሚመጣው ነገር ደግሞ ፖዚቲቭ ነገር ሊኖር ይችላል ክፍተቶች እንዲያገኙ እድል ይሰጥ ይችላል ለአማካዮች ማለት ነውና
አማካዮች ላይ እንደዚህ አይነት ስፔሶችን አሽትተው ቶሎ የመግባት ኳሊቲ ካለ ባርሳ በደንብ ከመሃል የሚፈጠሩ ድሎች ይኖር ይችላል። ስለ ኢንተር ሚላን ካወራን ግን አንድ ጠንካራ ጎኑን ሳናነሳ ማለፍ የለብንም ካውንተር አታክ። ባርሴሎና ይሄንን መልሶ ማጥቃትም በጥንቃቄ ማየት ያለበት ጉዳይ ነው። ቀደም ያነሳችሁ ነገር ነበርና ይሄ ሃይ ላይን ሃይ ሪስክ ሃይ ሪዋርድ እና ተከላካይ ክፍሉ አንዱ ከአንዱ ጋር ለግማሽ ሜትር ወይም ደግሞ ለ30 ሴንቲሜትር መግባባት ካልቻሉ አለቅ ብዙ ነገር ይበላሻል እና ሙሉ 90 ደቂቃ ሃይ ኳሊቲ ከሆነ ቲም ጋር በደንብ ሊደር የሚፈልግ ይመስለኛል። ያ አደጋ ነው። ከዛ ውጭ ግን ድንገት ኢንተርኔት ኢንፍራቻ ወደ ኋላ ድሮፕ አድርገው በሚድ ብሎክ ሊጫወቱ ይችላል ወይስ ቶሎ ጀብደኝነቱን ቶሎ ወደፊት ሄዱ የሚሞክሩትን ቀነስ አድርገው ይበልጥ ለኮንትሮል ቅድሚያ ሰጥተው ይበልጥ ተርኖቨሩን ለመቀነስ ማለት ነው ሙከራ ያደርጋሉ ማየት ያለብን ይመስለኛል። ግን ያለምንም ጥርጥር ሃንሲ ፍሊክ ስለ ኢንተር ሚላን ካውንተር አታክ ቁጭ ብለው ከኮቺንግ ስታፋቸው ጋር ማሰባቸው ያለምንም ጥርጥር የሚቀር አይመስለኝም። ሚሊ እንዴት ሊያቆም ይችላል ባርሴሎና የኢንተርን ካውንተር አታክ? ፕሬሲንጉ ላይ የበለጠ ትኩረት ማድረግ ያለባቸው ይመስለኛል። ምክንያቱም ቅድም ስናነሳ እንደነበረው ከሜዳው ውጪ እንደመጫወቱ ኢንተር ሚላን ወደ ኋላ ፈግፍጎ በእነዚህ በረጃጅም ኳሶች ማጥቃትን ሊሞክር ይችላል። እድሉን ካገኘ በካውንተር አታክ ደግሞ ከቀጥተኛ ማጥቃቱን በላይ አደገኛ የሆነ ቡድን ከመሆኑ ጋር በተያያዘ በቁጥር የበዛው የባርሴሎና በሰው ሜዳ ላይ በቁጥር የበዛው የባርሴሎና ማጥቃት ኳሱን ሲያጣ በፍጥነት መከላከል ቅርጹን ጠብቆ ፕሬሲንጉን መተግበር መቻል ይኖርበታል። ይሄንን ደግሞ ሲያደርጉ ተመልክተናል። ይሄ ምናልባት እኔ ላሚን ያማልን ከኳስ ውጪ ብዙ እሳቸውም የሚያስገድዱት አይመስልኝም። ምክንያቱም ከኳስ ጋር ብዙ ሚደክም ተጫዋች ነው። ብዙ ጥፋት የሚሰራበት ነው። ብዙ ድሪቭል የሚያደርግ ነው። እንደገና ሌላ ኃላፊነት መስጠት ልጁን እንዳይጠቅምህ ማድረግ ይመስለኛል። ራፊኒያ ግን በዚህ በጣም ጥሩ ተጫዋች ነው። ቡድኑ ኳስ ሲያጣ በጣም ሰራተኛ ተጫዋች ነው። ስለዚህ መስመሮች በጠበቡ ቁጥር ፕሬሲንጉ ስኬታማ የሚሆንበት እድል ስላለው ቡድኑ ወደፊት ገፍቶ የሚጫወት ከሆነ ፕሬሲንጉን እንደ ቡድን በደንብ ኦርጋናይዝ ሆኖ መተግበር ከቻለ ከካውንተር አታክ አደጋ ሊያመልጥ ይችላል። ካለበለዚያ ግን እኔ የባርሴሎና ተከላካዮች ፍጥነትን ተጠራጠረዋለሁ። ኩባርሲ ፈጣን ነው። በተለይ ደግሞ በአይምሮ ብዙ ካጥቂዎች ብዙ ቀድሞ የሚያስብ አይነት ታዳጊ ነው። እኔ በጣም የሚያስገርምኝ በስንት ዓመት አብቅተው ለዚህ እንዳመጡት በጣም 17 ዓመት ልጅ ነገሮችን ቀድሞ የሚቆጣጠርበት አይምሮ እጅግ የላቀ ነውና ፒኬን ነው የሚያስታውሰው በትክክል የሱ አይምሮና እንግዲህ መሪ እኔ ኢኒጎ ማርቲኔዝ ይሻለኛል አሁን ካለው አራውሆ በደንብ ኢኒጎ ማርቲኔዝ ይሻለኛል። ፋይቲንግ ስፕሪቱም አራውሆ ያለው እኔ ፋይቲንግ ስፕሪት ነው እኔ ማቆ የኡራጋይ ባህሪ ነው በትክክል ሌላ ነገር ያለው አይመስልኝ። እሱን አጥቶት አሁን በጣም ዲፕሎማት ለመሆን ሲሞክር ወርዶብኛል። እኔ ሰው ባለው ሲቀጥል የሚስማማው ነው ይመስለኝ። ኢኒጎ ማርቲኔዝ የበለጠ አግሬሲቭነቱም አለው። የአየር ላይ ኳስ ጥሩ ነው። ኮንፊደንሱም ደግሞ ከአራውሆ ይልቅ ብዙ ጨዋታ ከኩባርሲ ጋር በመጫወት ጥምረቱ ጥሩ የሆነ ይመስላል። አሮኮ መቼ ስህተት እንደሚሰራታ ድንገት ሳጥን አካባቢ ፈንጂ ነው አደገኛ ካርዶች በተለይ መልሶ ማጥቃትን ለመቆጣጠር በሚሰራው ጥፋት ብዙ ቀይ ካርድ የተመለከተ ተጫዋች ነው አራውሆ ከፍጥነት ችግር ጋር በተያያዘ። ኦኬ ይሄንን ካልንስሳ ስለ ላሜሲያ ሳታነሳ ዳታልስ እሺ እስቲ እድልስ አይ ለምሳሌ ቀደም ስለ አያክስ አወራና የአያክስ የዛስኬት መሰረቱ ዲቶ ኮምስት ነው። የአያክስ አካዳሚ ምንም ጥያቄ የለው። በጣም ያስደስተው ደግሞ ከቋሚ አሰላልፍ ከ2/3 በላይ የለፋባቸው ዲቶ ኮምስት ላይ ለፍባቸው አሁን ባርሴሎና ልክ እንደዛ አያክስ በላሜሲያ የሚኮሩበት ሰዓት ላይ ደረሱ ይመስለኛልና በደንብ እስቲ ለፍጻሜ ድረስና ባርሴሎና በደንብ እናወራበት አይመስልም? ቅድም ስላነሳ ነው። ይሄ ታሪክ ደግሞ አለ አይደል የሶስትዮሽ ዋንጫ ያሳካው ቡድን ባላገኛቸውም በአካል ሆዜ ማሪያ ባርቶሚዮ መቀጥቀጥ ስለምፈልግ ነው። እድል አልሰጠም። የባርሴሎና አስተዳደር በተለይ የክለቡን የፋይናንስ ጤና እንዴት እንዳወከው ስለምናስታውስ ለዛ ነው ባርቶሚዮ ጋር ዮናስ ጠብ ውስጥ የገባው። ያ ከሜዳ ውጭ ያለ ችግር በሜዳ ላይ ላሉት ቡድኑን ለመስራት ኃላፊነት በተሰጣቸው አሰልጣኞች ላይ ሳይቀር ከባድ ፈተና ደቅኖ ነበር። ግን ሃንሲ ፍሊክ ግን ከበስተጀርባ እንደዚህ አይነት ችግር ያለ እስከማይመስል ድረስ አድርገው ነው የዘንድሮውን ባርሴሎና እስከ ቻምፒየንስ ሊግ ግማሽ ፍጻሜ ድረስ ያደረሱት።
አንድ ጥያቄ ብቻ ልጠይቅና ፕሮግራሙን ልዝጋ። ውጤት ገምቱ። ኢንተር ሚላን በተለይ ባለፉት በሳንሲሮ የባየር ሙኒክ ጨዋታና ሰሞኑን ያየሁት ካለው አንፃር መጠኑ መዳከም ያዩ ነው። መከላከሉ ላይ ስለ መከላከሉ ያወራን ነበር። ይሄ ቡድን ዋንጫ ላይ ያነሳ የሚችለው በዚህ ዲፌንሲቭ ኳሊቲው ነውና ማጥቃቱም ላይ ያለውን አንስተናልና ሙኒክ ላይ እንዴት ነው ሊያገባ የሚችል ማን ነው? ሳንሲሮ ላይ ባየር ሙኒክ እንዴት ነው ሊያገባ የሚችለው እያልን ነበር። 2 ጎል አስቆጠረና መጠነኛ ነገሮች ያዩን የሲዝኑ መጨረሻ አካባቢና ባርሴሎና እነዚህን ኤክስፕሎይት የማድረግ ከፍተኛ የሆነ ቴክኒክ ኳሊቲ ያለው ይመስለኛልና ጎሎች የሚያስቆጥርበት ጨዋታ ይሆናል ብዬ የማስበውና ባርሴሎና አሁንም 2-1 ያሸንፋል ብዬ የማስበው። ኢንተር ባርሳ ጎል ሳይቆጠርበት የመውጣት እድሉ ጠባብ ነው። ቅድም ያለው ሃይ ሪስክ ነው። ሃይ ሪስክ ደግሞ ማለት ሃይ ሪዋርድ ከተቆጠረበት ጎል በላይ ማስቆጠር ግዴታ ይኖርባል። ጎል ሊቆጠርብ ይችላል ስፔሶች ስለምተውና ኢንተር ቢያንስ 1 ጎል ያስቆጥራል ብዬ አስባለሁና ለባርሴሎና 2-1 እድል ሰጣል። ጥሩ ግምት ከነ ምክንያቱ ሚሊስ ተስማማለህ? በዚህ እኔ ሰው ቢኖርና ባይኖር ብዬ ማስቀመጥ ይችላል። ሌዋንዶቭስኪ ካለ ባርሴሎና 3-1 ያሸንፋል። ሌዋንዶቭስኪ ከሌለ በዮናስ ካለ ማለት ካጨራረሰ አንፃር ነው። ካጨራረሰ ይለያል። የባርሴሎና ማጥቃት የሌዋንዶቭስኪ ፎካል ፖይንቱ እሱ ሲኖር ያለው ውጤታማነትና የቡድኑ የማጥቃት ባህሪ ጫፍ አለው። እሱ ሲኖር ፊት ላይ ጫፍ አለው። ሳጥን ውስጥ ፕሬዘንስ አለ። ሁሉ ጊዜ እንደ ቀስት ይሾላል። እንደ ቀስት ይሾላል። ደግሞ ሳጥን ውስጥ ፕሬዘንስ አለ። እሱ ደግሞ ምንድነው የጠንካራ ተከላካዮችን ፍልሚያ ማሸነፍ የሚችል አማካዮችን ወደ አደገኛው ቦታ እንዲመጡ የሚያግዝ ሸፍኖ ኳስ ተቆጣጥሮ የሚቆይ ጫናን የሚሸከም አይነት አጥቂ። ከዛ ደግሞ የሆነ ይቀድም ያለ ግማሽ እድል ወደ ጎልነት ይቀየር። ይሄንን ፈራንት ፕሬዝ ማድረግ አይችልም። ስለዚህ ከዛ አንፃር ብቻውን የሚያስቆጥራቸው ጎሎች ሳይሆን በዙሪያው ያለው የማጥቃት መዋቅር እሱ የሚጨምረው ነገር ብዙ ነው። አንፕሬዲክታቢሊቲ ግን ይፈጥራል። የሌቫንዶቭስኪ ያለመኖር በባርሳ ማጥቃት ውስጥ ለኢንተር ፕሪዲክት እንዳያረጉ ሊያረጋቸው የሚችልበት ስለዚህ ውጤቱ 3-1 አሁን ደግሞ የሌቫንዶቭስኪ በጣም የሚያስገርመኝ ብቃት ይሄ ሃፍ ቻንሶችን ወደ ፉል ቻንስ የመቀየር ብቃት ነው። እሱ ጋር ኳስ ሲመጣ የጎል ሙከራ የሚሆን አይመስልም። እንኳን አደገኛ የጎል ሙከራ ሊሆን እንደው በቃ የተኳሱ የተበላሸ ነው ስትል በአንድ ተች የሆነው የተንሸራቱ ይጨርፈዋል የሆነ ነገር ያደርጋል። ለዚህ ነው አሁን የበለጠ እሱ ካለ ባርሴሎና ፊት መስመር ላይ የበለጠ ማይገመት ይሆናል። አንድ ፎካል ፖይንት 9 ቁጥር አጥቂ በስትራክቸራሊ እሱን እንዴት ማቆም አለብኝ ብለስ ተጫዋቾችን እንድትመድብ ትችላለህ። ግን እንዲህ ተጣብቆብህ እንኳን ኳስ ወደ እርሱ መጥቶ አበቃለት የተባለን ኳስ ደግሞ እሱ ወደ ጎልነት ሲቀየር ተለይ ደግሞ በሎ ብሎክ የሚጫወት ከሆነ እንዳለው ኢንተር የሌቫንዶቭስኪ አይነት የሚሻሙ ኳሶችን የሚጨርፍ ሁለተኛ ኳስ እዛ ከሚታገኛቸው ድሎች ይኖራሉ። ያንን በዚህ ላይ ማታሰለጥነው ደግሞ ቦታ ያዝ አንቲሲፔሽን ደግሞ አለ እሱ ጋር ከፍ ባለ ኳሊቲ ከፍ ባለ ጥራት። ይሄ የሞንትዊች ወይም የካታሎኒያ ጨዋታ ረቡዕ ምሽት 4 ሰዓት ላይ ይጀምራል። ጨዋታው በጣም የሚያጓጓ ነው። ብዙሃኑ አርሰናልና ፓሪስ ሰን ጀርመን ግጥሚያ ላይ ትኩረት አድርጓል። በሀገራችን ብዙ ደጋፊ ስላለው አርሰናል ይሄኛው ጨዋታ ግን ቻምፒየንስ ሊግ ሁለተኛው ግማሽ ፍጻሜ ልዩ ትኩረት የሚፈልግ ነው። እናንተስ ምን ትላላችሁ? ግምታችሁን እስቲ በዚህ ኮሜንት ሴክሽን ስር አስቀምጡልን ከነ ምክንያቱ። ይህ ቪዲዮ ይህ ፕሮግራም ከዩኤፋ ቻምፒየንስ ሊግ ሃይነከን ጋር በትብብር የቀረበላችሁ ነው። በዚህ ቻናል በመንሱር አብዱልቀኒ ኦፊሻል ላይ እኔ ፕሮግራሙ አዘጋጅ እና አወያዩ መንሱር አብዱልቀኒ አብራችሁ ቆይቻለሁ ከዮናስ አዘዘና ከሚሊዮን ጉክሳ ጋር። ሁለቱም ድንቅ የሆኑ ጠለቅ ያሉ እይታዎችን እንደሰጧችሁ ተስፋ አደርጋለሁ። በዚሁ ላብቃ። በግማሽ ፍጻሜ መልስ ጨዋታ እንገናኛለን በቪዲዮ። እስከዚያው ሰላም።